ሰላም ጤና ይስጥልን። በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ህወሓት ሌላ ዙር የግዳጅ አፈሳ እያካሄደ መሆኑ ተገለጸ። በሌላ በኩል ቡድኑ በኃይል አፍሶ ለሱዳን የሸጣቸው ወጣቶችና ወታደሮች በሙሉ ተደምስሰዋል። በዚህም ከፍተኛ ውግዘት እያስተናገደ ነው። ዝርዝር ይዘናል። በሌላ ዜና ደብረጽዮን ገብረ ሚካኤል ከስብሰባ አዳራሹ ተባረሩ። በፕላኔት ኢንተርናሽናል ሆቴል ሲካሄድ የዋለው የህወሓት ከፍተኛ ወታደራዊ ስብሰባ ያለ ስምምነት ተበትኗል። ትሰሙታላችሁ። ይህ በእንዲህ እንዳለ በራያ ቆቦ ትንኮሳ የጀመረው የህወሓት ቡድን መደምሰሱ ተሰምቷል። ቀሪው ደግሞ ትጥቁንና ስንቁን እያንጠባጠበ መፈርጠጡን የአዋጅ ሚዲያ ምንጮች አረጋግጠዋል። በዝርዝር እንመለከተዋለን። ከውጭ የዜና መረጃችን ደግሞ በሞቃዲሾና ፑንትላንድ መካከል ከፍተኛ ውጥረት ተነገሰ። ፑንትላንድ የሶማሊያው ፕሬዝዳንት ግዛቴን ከረገጡ ወዮላቸው ብላለች። ወታደራዊ ኃይሎችም በተጠንቀቅ ቆመዋል። ትሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናልፋለን። ሰበር ዜና። በራያ ቆቦ ትንኮሳ የጀመረው የህወሓት ቡድን መደምሰሱ ተሰምቷል። ቀሪው ደግሞ ትጥቁንና ስንቁን እያንጠባጠበ መፈርጠጡን የአዋጅ ሚዲያ ምንጮች ከስፍራው አረጋግጠዋል። የአዋጅ ሚዲያ ምንጮች እንዳረጋገጡት ወታደራዊ ኃይሉን ከሰሞኑ ወደ ራያ ግንባር ሲያስጠጋ የሰነባበተው የህወሓት ቡድን ዛሬ ከማለዳ ጀምሮ ወደ ጥቃት መሸጋገሩ ተሰምቷል። ሆኖም በሐራ ነፃ መሬት ኃይል በሀገር መከላከያ ሰራዊትና ሌሎች የጸጥታ ኃይሎች በተወሰደበት የአጸፋ እርምጃ በርካታ የቡድኑ አባላት መደምሰሳቸው ተሰምተዋል። እንዲሁም በርካቶች ቁስለኛ የሆኑበት ይህ የሽብር ቡድን ትጥቁንና ስንቁን ጥሎ እንዲሁም ቁስለኛውን አንጠባጥቦ ወደ አላማጣና መሆኒ አቅጣጫ መፈርጠጡ ተነግሯል። ከዚህ ቀደም የተጠቀመበትን የማደናገር ስልት ዳግም ለሙከራ ያቀረበው ይህ ቡድን አሁኑ ትንኮሳው ግን ለማሰቢያ እንኳን ጊዜ ሳይሰጠው ከምድርና ከሰማይ እሳት እንደዘነበበት ነው የተሰማው። ቡድኑ ይህን መቋቋም ተስኖትም መፈርጠጡ ተሰምቷል። የምስራቅ አፍሪካ ቀዳሚ ወታደር የሆነው የኢትዮጵያ ሀገር መከላከያ ሰራዊት የህወሓትን ብናኝ አቧራ ሰራዊት አመድ በማድረግ በታላቅ አሸናፊነት ስነ ልቦና ውስጥ ሆኖ ከተሞችንና አካባቢዎችን እየተቆጣጠረ መሆኑ ተሰምቷል። ከዚህ ቀደም በሽረሪና ግንባር በርካታ ወጣቶችን ያስፈጀው ይህ የሽብር ቡድን አሁን ደግሞ ለትግራይ ወጣት ማለቅ ደንታ ሳይኖረው በራያና አፋር ግንባሮች ወጣቶችን እየማገደ እያስጨረሳቸው ነው ተብሏል። በቀጣይ መረጃችን ደብረጽዮን ገብረ ሚካኤል ከስብሰባ አዳራሹ ተባረሩ። በፕላኔት ኢንተርናሽናል ሆቴል ሲካሄድ የዋለው የህወሓት ወታደራዊ ስብሰባ ያለ ስምምነት ተበትኗል። ትናንት ምሽት የተጀመረውና ዛሬም በከፍተኛ ጭቅጭቅና ውጥረት የቀጠለው የህወሓት ከፍተኛ የፖለቲካና ወታደራዊ አመራሮች ስብሰባ ያለምንም መግባባት መበተኑ የተሰማ ሲሆን በህወሓት ውስጥ በክፍፍልና በሴራ ፖለቲካ ላይ የተመሰረተ አካሄድ መቼም ቢሆን ዘላቂ ውጤት እንደማያመጣ ማሳያ ነው ተብሏል። ከሁሉም የቢሮ ኃላፊዎች እንደዚሁም የዞን አስተዳዳሪዎችና ከፍተኛ ወታደራዊ መሪዎች ጋር በዝግ በተደረገው በዚህ ስብሰባ ለታዳሚዎቹ ሁለት አጀንዳዎች ቀርበው እንደነበር ነው የተሰማው። የትግራይ አስተዳደር እንደገና ማደራጀትና የምዕራብ ትግራይ ሲሉ የሚጠሩትን ወልቃይትን በኃይል መያዝ የሚሉ አጀንዳዎች ቀርበው ውይይት የተደረገ ሲሆን ሁለቱም አጀንዳዎች ላይ ከስምምነት ሳይደረስ መቅረቱን የአዋጅ ሚዲያ ምንጮች አረጋግጠዋል። የህወሓትን አስተዳደር እንደገና በወጣቶች እንዲመራና ከተቃዋሚዎችም በካቢኔ ውስጥ እንዲካተት የሚለው ጉዳይ አብዛኛው ተሳታፊ የተስማማበት ጉዳይ ቢሆንም ገና በ1967 አስተሳሰብ እየተቃኘ የሚገኘው የአድዋው ጠባብ ስብስብ ግን ይህን አካሄድ መቃወሙና በልዩነት መውጣቱን የተሰማው ወጣቱን ከዚህ ቀደም ወደ ስልጣን አምጥተን እነጌታቸው ይዘውት ኮብልለዋል፣ አሁንም ያን ጥፋት መልሰን አንደግምም በሚል ተቃውሞ ማሰማታቸውንና ወጣቱ ክፍል ከመዋጋት ውጭ ለስልጣን አልበቃም ማለታቸው ተሰምተዋል። ይህን ተከትሎ አዳራሹ ውስጥ የነበሩ ወጣቶችና ወታደራዊ አመራሮች በጩኸት አዳራሹን ማናወጣቸው የተሰማ ሲሆን በሰነዘሩት አስተያየትም እኛን የምትፈልጉ ለእናንተ የስልጣን ማራዘሚያ ጦርነት ነው ወይ? የእናንተ ልጆች የት ነው ያሉት? የትግራይ ወጣትስ? በማለት እንዳፋጠጧቸው ተሰምተዋል። በዚህም እነ ደብረ ጽዮን ምላሽ ለመስጠት ባለመቻላቸው በረፍት ሰዓት ሰበብ ሹልክ ብለው ከአዳራሹ መጥፋታቸውን የተሰማው። ይህን ተከትሎም ወጣቱ ኃይል አቋም መያዙ የተሰማ ሲሆን አዛውንት የህወሓት ቡድን ትግራይን ሊያስረክበን ይገባል፣ መሞትም አንፈልግም ማለቱ ተሰምቷል። ህወሓት የራሱን ልጆች አሜሪካና አውሮፓ ቅንጡ ህይወት እያኖረ የትግራይን ወጣት ለሱዳን ጭምር በመሸጥ ያልተገባ ጥቅም እያገኘ አይቀጥልም የሚል አቋም ይዘዋል የተባለው ደብረጽዮንና አጋሮቹን ያባረረው ይህ ከፍተኛ ንትርክ የበዛበት ጉባኤ ከረፍት መልስ እነ ደብረጽዮን ባይገኙም ስብሰባውን በመቀጠል በወልቃይት ጉዳይ ላይ መምከር ቢጀምርም ያለ ስምምነት ተበትኗል የተባለው ወጣቱ ኃይል ወልቃይትን በኃይል እናምጣው ቢልም ወታደራዊ አመራሮች ግን ከፋኖ ጋር የገባ ነው
የጀመርነው ጥምረት ይበላሻል። ከዚያ በፊት ግን መስራት ያለብንን ስራ እንስራ። ፋኖን በአንድ ቀን ማሸነፍ እና ማባረር እንችላለን የሚል ምላሽ ሰጥተዋል የተባለው በከፍተኛ መሪዎች የተካሄደው ይህ የህወሓት ቡድን ስብሰባ ያለ ስምምነት ባይጠናቀቅም የስልጣን ጥሙን ለማርካት ጦር መምዘዝን ግን እንደሚቀጥል አረጋግጠዋል ተብሏል። በቀጣይ መረጃችን ህወሓት ሌላ ዙር የግዳጅ አፈሳ እያካሄደ መሆኑ ተገለጸ። የህወሓት ቡድን የትግራይን ወጣቶች በግዳጅ እያፈሰ ወደ ጦር ካምፖች እያስገባ እንደነበር ከዚህ በፊት መዘገባችን የሚታወስ ሲሆን አሁን ደግሞ ያገኘውን ሰው ሁሉ በማፈስ ወደ ጦር ካምፕ እያጋዘ መሆኑን የተሰማው ከሱዳን እስከ ኢትዮጵያና ምስራቅ አፍሪካ ድረስ በማበጣበጥ ስራ ላይ የተሰማራው የህወሓት ቡድን በግዳጅ እያፈሳቸው የሚገኛቸውን እነዚህን ወጣቶች ወደ ጦር ግንባሮች በመላክ የእሳት ራት እያደረጋቸው እንደሚገኝ የአዋጅ ሚዲያ ምንጮች አረጋግጠዋል። ይሁንና በግዳጅ የታፈሱት ወጣቶች ከህወሓት ካምፕ በቡድን እየሆኑ የጠፉና ወደ ሐራ መሬት ታጣቂዎች እየተቀላቀሉ ለህወሓት ሽማግሌዎች የራስ ምታት መሆናቸውም ተሰምቷል። ይሁን እንጂ የትግራይ ወጣቶች ለመጨረስ ከሞት ጋር ቃል ኪዳን የገባ የሚመስለው ጽንፈኛው የህወሓት ቡድን አሁንም በትግራይ ወጣቶችና ህጻናት ላይ ሌላ ዙር አፈሳ እያደረገ ነው ተብሏል። እንደ ምንጮቻችን መረጃ ከሆነ የህወሓት ፖለቲካ አመራሮች ባደረጉት ስብሰባ በአሁኑ ዙር አንድም ትግራዊ የሆነ ሰው ከጦር ሜዳ መቅረት የለበትም በማለት ዕድሜያቸው ከ10 በላይ የሆኑ ልጆችን ጨምሮ እስከ 65 ዕድሜ ያላቸውን አዛውንቶች ጭምር እያፈሰ እንደሆነ ተገልጿል። ይህ በእንዲህ እንዳለ ህገወጡ የህወሓት ቡድን በወጣቶች ላይ እየፈጸመ ያለውን አፈሳና ግድያ ለማስቆም ለውጥ ፈላጊ ኃይሎች በቁርጠኝነት ሊታገሉ ይገባል አለ የዲሞክራሲያዊ ስምረት ትግራይ ፓርቲ። ህገወጡ የህወሓት ቡድን በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር ከማፍረስ ባለፈ ዋነኛ የውጭ ኃይሎች ጉዳይ አስፈጻሚ በመሆን የትግራይን ምድርን ሲኦል እያደረገ ይገኛል ብለዋል። ህገወጡ ቡድኑ ከመነሻው ጀምሮ የፕሪቶሪያው ስምምነት እንዳይተገበርና የሰላም ሂደት እንዳይጠናከር እንቅፋት ሆኖ መቆየቱን ፓርቲው በመግለጫው አስታውቋል። ህገወጡ ህወሓት ከግላዊ የቡድን ጥቅም ውጭ ለህዝብ ጥቅም ምንም አይነት ዓላማ እንደሌለው በተግባር የተረጋገጠ ሀቅ መሆኑን አስገንዝበዋል። በአሁኑ ወቅት እያደረገ የሚገኘው የጦርነት ጉሰማም ቡድኑ ለራሱ እንጂ ለህዝቡ ጥቅም የማይሰራ መሆኑን ዋና ማረጋገጫ እንደሆነ ነው ያመላከተው። ወጣቶችን በግድ እያፈሰ ወደ ጦርነት እያጋዛቸው ነው ያለው ስምረት ፓርቲ በዚህ የተነሳ የትግራይ ወጣቶችን መሬቱንና ሀገሩን መግቢያ መውጫ አሳጥቶ የትግራይ ክልልን ወጣት አልባ እያደረገ እንደሚገኝ ጠቁሟል። ህገወጡ ቡድን በትግራይ ክልል ህዝብ ላይ እየፈጸመ ያለውን አፈሳና ግድያ በህግ ፊት ተጠያቂ ለማድረግ ዜጎች እያንዳንዱን ማስረጃ ሊይዙ እንደሚገባም አመልክተዋል። ይህ በእንዲህ እንዳለ ደግሞ በሱዳን የፈጥኖ ደራሽ ኃይል ማጥቃት የትነግ ታጣቂዎች መደምሰሳቸው ተገለጸ። ከህፃናት እስከ አዛውንት ድረስ በግዳጅ እያፈሰ ለሱዳን በአነስተኛ ጥሪት ወጣቶችን እየሸጠ የሚገኘው የህወሓት ቡድን ለሱዳን ጦር ከሸጣቸው ወታደሮች መካከል አብዛኞቹ መደምሰሳቸው ተሰምቷል። በሱዳን መከላከያ ሰራዊትና በፈጥኖ ደራሽ ኃይል መካከል እየተካሄደ ያለው ደም አፋሳሽ የውስጥ ጦርነት እጅግ በከፋ ሁኔታ በቀጠለበት በዚህ ወቅት የትግራይ ህዝብ ነጻ አውጪ ግንባር ትህነግ ታጣቂዎቹን በጎረቤት ሀገር ጦርነት ውስጥ በማሰለፉ አሰቃቂ የሰው ህይወት እልቂትና ሰብአዊ ቀውስ እየደረሰ እንደሚገኝ ከስፍራው የሚወጡ ዘገባዎች አመልክተዋል። ከቀጠናው ለአዋጅ ሚዲያ የደረሱ መረጃዎች እንደሚያስረዱት በማይመለከታቸው የሱዳን የውስጥ ጦርነት ውስጥ ፖለቲካዊና ቁሳዊ ስምምነት እንዲሰለፉ የተደረጉ በርካታ የትግራይ ወጣቶች በግንባር ቀጠናዎች ላይ ከፍተኛ የሰው ህይወትና የአካል ጉዳት አስተናግደዋል። የኩምሩክ ስትራቴጂካዊ ቀጠናና የቀጠናው ወታደራዊ እንቅስቃሴ ቀደም ሲል በትነግ ታጣቂዎች ድጋፍ በሱዳን መከላከያ ኃይል ተይዛ የነበረችው ስትራቴጂካዊ የኩምሩክ ቀጠና በፈጥኖ ድራሽ ኃይሎች ጥምረት በተሰነዘረባት በርከት ያለ የመልሶ ማጥቃት እርምጃ ሙሉ በሙሉ በፈጥኖ ደራሽ ኃይሉ ቁጥጥር ስር አለች ተብሏል። ባለፉት 4 ተከታታይ ቀናት በነበረው አሰቃቂ ውጊያ ብቻ እጅግ ከፍተኛ ቁጥር ያላቸው የትነግ ታጣቂዎች መገደላቸውና መቁሰላቸው ተመላክቷል። በገለልተኛ ወገኖች ግን አልተረጋገጠም። ሆኖም የተማረኩ የትነግ ወታደሮች ምስል ግን በተንቀሳቃሽ ምስሎች ይፋ ሆነዋል። ትነግ እድሜያቸው ለወታደራዊ አገልግሎት ያልደረሱ ህጻናትን ጨምሮ ለሱዳን ጦርነት አሳልፎ ሰጥቷል። በቅርቡ ይፋ የሆነ ተንቀሳቃሽ ምስል ወይም ቪዲዮ እንደሚያሳየው በትነግ አማካኝነት ወደ ሱዳን ውጊያ ተልኮ በፈጥኖ ደራሽ ኃይሎች እጅ የወደቀ ዕድሜው እጅግ ልጅ የሆነ የትግራይ ህፃን ተማራኪዎች መካከል ይገኝበታል። ድርጊቱ ህፃናትን ለጦርነት ማሰለፍን የሚከለክሉ ዓለም አቀፍ ህጎችን የጣሰና ወጣቶችን ለፖለቲካዊ ጥቅም ማዋል እንደሆነ ወቀሳዎች አስከትለዋል። በቀጣይ መረጃችን ደግሞ ወደ አፍሪካ ጉዳይ እንሻገራለን። ራስ ገዟ የሶማሊያ ግዛት ፑንትላንድ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የጋላ ካዮ ከተማን እንዳይጎበኙ አስጠነቀቀች። የፑንትላንድ የድረገጽ የመረጃ ምንጮች እንደሚሉት የፑንትላንድ አስተዳደር የሶማሊያው ፕሬዝዳንት በማዕከላዊ ሙዱክ ግዛት የምትገኘውን ቁልፍ ከተማ ካላጋዮችን ለመጎብኘት ማቀዳቸውን ተከትሎ ሰራዊቱ በተጠንቀቅ እንዲቆም እንደሚያደርግ አስታውቋል። የፑንትላንድ አስተዳደር የሶማሊያ ፕሬዝዳንት ሞሐመድ ወደ ጋላ ካዮ ለጉብኝት የመምጣታቸው ሚስጥር በሰሜን ምስራቅ የሶማሊያ ግዛት አካባቢ ግጭት ለመቀስቀስ ያለመ ዘመቻ ነው ብሎታል። የሶማሊያው ፕሬዝዳንት ግን የፌዴራሉ መንግስት ከየትኛውም ግዛት ጋር የፖለቲካ ልዩነቶች ቢኖሩም
ግጭት ውስጥ እንዳልገባ መናገራቸው ገልጿል። የፑንትላንድ ማስጠንቀቂያ የተሰማው የራስ ገዟ ኃይሎች በሰሜጋላካዮ ወታደራዊ ጦር ሰፈር ላይ ከፌዴራሉ መንግስት ወታደሮች ጋር ኃይለኛ ውጊያ አድርገው ከ100 በላይ ተዋጊዎችን ማሰራቸውን ይፋ ማድረጉን ካሳወቀ ከሳምንታት በኋላ ነው። ፑንትላንድ በጎርጎሮሲያኑ 2024 የሶማሊያ ፓርላማ አወዛጋቢውን ህግ መንግስት ማሻሻያ ካደረገ በኋላ ለፌዴራል መንግስት ተቋማት የሰጠችውን እውቅና ማንሳቷን አስታውቃለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ የሆኑ ጤና ይስጥልን።